እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። እግዚአብሔር ስሙ የተመሰገነና የተከበረ ይሁን። አትለይም። የእናቱ የእናታችን የድንግል ማርያም ስምና ክብሯ የተመሰገነና የተከበረ ይሁን። የቅዱሳን ሁሉ ስማቸውና ክብራቸው እንደየተሰጣቸው ጸጋና ክብር ከፍ ከፍ ያለ የተመሰገነ ይሁን። ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤልን ድርሳኑ እናሰማለን። በስም በአካል በግብር ሦስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በ12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤል ድርሳን ነው። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። የቅዱስ ሚካኤል ልመናና ረድኤቱ ከእኛ ጋር ይኑር እስከ ዘላለሙ ድረስ አሜን። እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቆስጠንጥንያው ንጉሥ በሚሆን በቴዎዶስዮስ ልጅ በንጉሡ በአርቃዲዮስ ዘመነ መንግሥት በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያን ዘመን የንጉሡ የአርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በሥልጣኗ በመመካት ድሃውን እያሳደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳሱ ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገሥጻት ጀመር። እርሷ ግን የሚነግራትን ሁሉ ከምንም አትቆጥረው ነበር። ከዕለታት አንድ ቀን ንግሥቲቱ እንደ ልማዷ የአንዲት መበለት ቦታ ስለቀማች፣ መበለቲቱም ወደ ዮሐንስ ሄዳ አባቴ ወይ ንግሥት ታዎዶክስያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። የቅዱስ ዮሐንስም የዝች የድሃይቱን ቦታ ትመልስላት ዘንድ ልዩ መንፈሳዊ ምክርን ያዘለ ጽሑፍ በደብዳቤ ጽፎ ለንግሥቲቱ ላከላት። አሁንም አይቻልም በማለት በእንቢታዋ ስለጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስንም ሥጋው ደሙ እንዳትቀበል አወገዛት። በዚህ ጊዜ ደሟ ፈልቶ ቁጣ ስለተመላባት ስለ ክፉ ሥራቸውና ስለ በደላቸው ሁሉ እሷ ጉዞ ከሹመታቸው ሻራቸውን ኤጲስቆጶሳት ስብሰባ ከክርስቲያን ወገን ለይቶኛልና ፍረዱልኝ አለቻቸው። እነሱም ንግሥቲቱን በድፍረት ስለተቃወሙ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር በሕሊናዋ ዕረፍት ስላሳጣት ወደ ቄርሎስ መልእክተኞችን ላከች። ሌሎችንም ብዙ ጳጳሳትን ሰብስባ ጳጳሱ ኤጲፋንዮስንም አስጠርታ ሊቀ ጳጳስ ዮሐንስ ከኔ ጋር ሊኖር አይገባውም፣ አስወጥቼ ሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎቹ ትዝ የሚሉኛሉና። ቢሆንም እናንተ በሕገ ክርስቲያናችሁ የሚሻርበትን ምክንያት ፈልጋችሁ ከሥልጣኑ ተወርዱልኝ ዘንድ እጠይቃችኋለሁ አለቻቸው። እነርሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ ይህ እግዚአብሔር ባለሟል ዮሐንስ ምን ለማድረግ እንችላለን አሏት። እሷም በእሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ዘግቼ
አብያተ ጣዖት እከፍታለሁ አለቻቸው። እነርሱም ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም እርሷ እንደፈቀደ ታድርግ ብለው ምክራቸውን ጨረሱ። ከዚህ በኋላ ኤጲፋንዮስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልት በሌሊት ከሚደርስብኝ ነገር ሁሉ ለመጠበቅ ከኔ አይለዩምና፣ ስለዚህ እወጣ ዘንድ አልችልም። አሁንም እርስ በራሳችሁ የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቅር የንግሥቲቱን ቤተ መንግሥት እናቃጥላለን። ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አንወጣም፣ አሳልፈንም አንሰጥም እያሉ የሚመጣውንም ሁሉ ለመቋቋም ተዘጋጅቷል አለው። አሁንም ነገ ቅድስት ቤተ ክርስቲያን ስለሆነ ሕዝቡ ይሰባሰባሉና በዚያን እግዚአብሔር ቃል የምናስተምርባቸው ከልባቸው ጥርጣሬን እንዲያስወግዱ ከነርሱ ጋር ደስተኞች መስለን እንታያለን። ከዚህም የተነሳ በመካከላችን እርቅ ይወርዳል። እነርሱም በልቦናቸው አባታችን ከንግሥቲቱ ጋር ታርቋል ብለው በሰላም ወደ ቤታቸው ይሄዳሉ። ንግሥት አውዶክስያም ግን በሌሊት ፈረስ ታዘጋጅና ልቦ ወደ ወደደው ሀገር ትሰደኛለች አለው። ኤጲፋንዮስም ከዮሐንስ ዘንድ ይህንን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግሥቲቱ መጥቶ እግዚአብሔርን የማያውቁ ለፀሐይ፣ ለድንጋይ፣ ለእንጨት የሚሰግዱ ወዳሉበት አክራጥያ ወደምትባል ሩቅ ሀገር ሰደደችው። ከዚያም በደረሰ ጊዜ የእግዚአብሔርን ወንጌል መንግሥት ስላስተማራቸው ክብርና ምስጋና ለዘላለሙ ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ልመና ይቅርታ አገኙ። በየቦታውም ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ቤተ መቅደሳቸውን ባረከላቸው፣ ቀደሰላቸው። ጳጳሳትና ቀሳውስት ዲያቆናትም ሁሉ ሾመላቸው። ከዚህ በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳላረፈ አቅራጥያ በምትባል ደሴት ተቀበረ። እሱም የሕይወት አክሊል ተቀዳጅቶ በጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለሙ ሕያው ሆኖ ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁን። ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህንን መጽሐፍ የሚያነበው ሁሉ የቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙ ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎቹና ጎበዛዝቱን ከድቀት ኃጢአት የደግፋቸው እስከ ዘላለም አሜን። ሰራዊተ ሰይጣናትን በሐፀ እሳት የሚነድፋቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባለ እሳት የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ሮሜ በሚባል ሀገር ከሚኖሩ ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው ነበር። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስት ሁልጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። በቅዱስ ሚካኤልም ከፈጣሪያቸው እንዲማልዳቸው ይማጸኑታል። በዚህ ሁኔታ ሲኖሩ የመላእክት አለቃ ሁሉ የሚሆን የቅዱስ ሚካኤልን በዓሉን የሚከበርበት ኅዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበት በመሆኑ በማመን ለወደፊቱ የቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ በልቦናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውየውና ሚስቱ በጉዟቸው ላይ የሚያገለግሏቸውን
በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞም ላይ ሳሉ የዚያ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። ከእነሱ መካከል ብዙ ሴቶች ከልጆቻቸው ጋር ይገኙባቸው ነበር። ከእነሱም ልጆቻቸውን በጀርባቸው ያዘሉ፣ በእምብርታቸውም የታቀፉ፣ በደረታቸውም ታቅፈው ጡታቸውን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች፣ መሪር እንባንም በማፍሰስ ጽኑ ለቅሶን አለቀሰች። እንዲህም አለች፣ የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የኔን የመጻተኛውን ጎስቋላ ደካማ የተናቀው የምሆን ባሪያን ልመና ለመስማት አቤቱ ቸል አትበል፣ ፈጥነ ስማኝ እንጂ። አቤቱ ከጥልቁ ልቦናዬ ወደ አንተ ስለምን ጆሮህን ዘንበል አድርገህ ስማኝ። ተስፋ ማታስቆርጠኝ ከማኅፀኔ በተገኘው ፍሬ ባለ ዘመኔ ሁሉ እያየሁ ደስ ብሎኝ እኖር ዘንድ የተባረከ ልጅ ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ ጸሎቴ የተባረከ ዘር ያሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ ለቤተ ክርስቲያን አገልጋይ ይሆን ዘንድ ለአንተ ብፅዓት ሰጥቻለሁና እያለች ከበዓሉ ቦታ እስኪደርሱ ድረስ ብዙ ልመናን አቀረበች። የመላእክት አለቃ የሚሆን ከቅዱስ ሚካኤል ቤተ ክርስቲያን ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቆሞ በአንቃድቦ ልቦና በሰቂለ ሕሊና አንድ ልብ ሆነው ሐሳባቸውን አንድ በማድረግ በመረረ ለቅሰው እግዚአብሔር ልጅ ይሰጣቸው ዘንድ ልመና ቀረቡ። ሥርዓተ ቅዳሴውን ከተፈጸመ በኋላ እንደ ሕጉና ሥርዓቱ የክርስቶስ ሥጋውንና ደሙን ተቀበሉ። ከዚህ በኋላ ቄሱ ቡራኬ ሰጥቶ ሰርሖተ ሕዝብ ከሆነ በኋላ ሕዝቡ ሁሉ ወደ ቤታቸው ሄዱ። ያቺ ሴት ግን ከቤተ ክርስቲያን ሳትወጣ ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያችም ሌሊት በከባድ ሐዘን ተውጣ አደረች። በዚያን ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴትዮ ሆይ ከእንግዲህ አትዘኚ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ፈጽሞልሻል፣ ልጅም ትወልጅ ዘንድ ማኅፀንሽን ከፍቶልሻል። ኖ ወንድ ልጅ ትወልጃለሽ፣ ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚው አላት። ከእንቅልፏን በነቃች ጊዜ ይህ አይነቱን ቃል በመስማቷ ፈጽማ ተደሰተች። ልዑል እግዚአብሔርንም እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። እግዚአብሔርም በመልአኩ ቃል የተናገረውን ቃል ኪዳን በተፈጸመ ጊዜ ጸነሰች። መልኩ መላ ሰውነቱ ያማረ ወንድ ልጅ ወለደች። ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላጆች ተላ ደስታ አደረጉ። ለተራቡና ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅን በማግኘታቸው ስለ እግዚአብሔር ቸርነት፣ ስለ ቅዱስ ሚካኤል ክብር በሀገሩ ላሉ ታላላቅ ሰዎች የምሳ ግብዣ አደረጉ። ሆኖም ምኞታቸው ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብፅዓት አድርገው የሰጡትን ልጅ እንደተናገሩት ሁሉ ወደ ቤተ ክርስቲያን አልወሰዱትም። ነገር ግን ያ ብላቴና ከተወለደ 1 ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት ባልቻሉ ጊዜ ያ ሕፃን የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን እናቱ ብፅዓት ስለት አድርጋ ሰጥታው እንደነበር አስታወሰች። እንዲህም አለች፣ ልጄ በጽኑ ደዌ የተያዘበት አወቅሁ። ስዕለቴንም አክብሬ ልጁን ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና። ከዚህ በኋላ በአስቸኳይ ልጁን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በፀሐሉ ላይ ያለውን ማይ ረጨችው። በቀንዲሉ ላይ ያለውን ዘይትም እየቀባች የመላእክት አለቃ ቅዱስ ሚካኤል ሆይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚህ ከባድ በሽታ ብታድነው፣ እንደ ቀድሞ ብፅዓቴ እስከ ዕለተ ሞቱ ድረስ
የቤተ ክርስቲያን አገልጋይ ይሆን ዘንድ አደርጋለሁ። ይህንን እያለች ስትወድቅ ስትነሳ በዚያኑ ጊዜ በቅጽበት ልጇ ብላቴናው ዳነላት። ከደዌውም ከዳነ በኋላ ያ ብላቴና አደገና የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ በመልካም አገልግሎት ሲያገለግል ኖረ። ያችም ሴት ቅዱስ ሚካኤል ያደረገውን ተአምራት ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰገነች በታላቅ ደስታ ወደ ቤቷ ገባች። እንግዲህ እኛን የክርስቲያን ወገኖች ሁላችንም ብላቴናውን እንዳዳነ የነፍስና የሥጋ ደዌ ከሚሆን ኃጢአት ያድነን በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነፃ ያደርገን። ኃጢአት ለማሰራት የሚያደፋፍረውን ተግባር ሁሉ ከኛ ያርቅ። እግዚአብሔርን ደስ ከሚያሰኙት ቅዱሳን መካከል ተለይተን እንዳንቀር የበደልን ቁልፍ ከላያችን ላይ ቆርጦ ይጣልልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት 12 ቀን የመላእክት አለቃ የሚሆን ቅዱስ ሚካኤል የመታሰቢያው በዓል እንደሆነ እንናገራለን። በዚህች ዕለት ነቢዩ ዕንባቆም ለአጫጆች ምሳሌ ወስዶ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮታልና። ቅዱስ ሚካኤልም ዕንባቆምን ምግቡን እንደያዘ በአንዲት የራስ ፀጉሯን አንጠልጥሎ በዚያን ጊዜ ባቢሎን ወደሚባል ሀገር አደረሰው። ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤልም ዳንኤልን ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆምን ከያዘው ምግብ ጋር ምንም ሳይጎድል መልሶ አጫጆች ወዳሉበት ወደ ይሁዳ አገር መልሶ በቅጽበት አደረሰው። ስለዚህም የቅዱስ ሚካኤልን በዓል በየወሩ እናከብር ዘንድ የቤተ ክርስቲያናችን ሊቃውንት ታዘዙን። ጸሎትና በረከቱ ከሁላችን ጋር ይኑር በእውነት። ቅዱስ ሚካኤል ሆይ የቅዱሳንን መስዋዕተ ጸሎት ታሳርግ ዘንድ በአብ የምሰዋ አዳራሽ ለሚሆነው አነዋወር ሰላም ላለው። ሚካኤል ሆይ እግዚአብሔር ወልደ ኀፍረተ መስቀልን ታግሶ ራቁቱን በተሰቀለ ጊዜ ሎቱ ስብሐት አሻቅበህ ከማየት ይልቅ ራስን ወደ ታች ዘንበል አድርገህ የመለኮትን ትዕግስት አደነቀ። ከሊቀ መላእክት ከቅዱስ ሚካኤል በረከትና ረድኤቱን ያሳትፈን በእውነት። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤልን መልኩን እናሰማለን። ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም ላለው። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንድህን ዘርግተህ ፈጥነህ ድረስልኝ። ሚካኤል ሆይ ከፈጣሪ በቀር ስነ ባህሪውን ማንም ተመራምሮ ለማይደርስበት ነበልባላዊ ስዕርተ ርእስ ሰላም ላለው። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይህን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቦናዬን ታረጋጋ ዘንድ ፈጥነ ድረስላት። ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርዕስ ሰላም ላለው። ተፈጥሯቸው እሳት የሆነ የሰማያውያን መላእክት ሰራዊት አለቃቸው የምትሆን ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳላፍገመግም አንተን ድጋፍ አድርጌ ያለውና ፍጹም የማዳንን ትድግና በእኔ ላይ ትገልጽ ዘንድ በስተቀኝ ቆመ አለውልህ በለኝ እንጂ በሩቅ ሆነ አትመልከተኝ። ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽ ሰላም ላለው። የምህረት መልአክ ሆይ የሊባኖስ ዛፎች በአጽቆቻቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ
ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት አስጊጠኝ። ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆነ ቀራንቶች ሰላም ላለው የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ ነህና የተለመደው ቸርነትን በልቤ ያወጣለሁ አወርዳለሁ። ስለዚህም ትድግናን ተስፋ አደርጋለሁ። ሚካኤል ሆይ ለሰው ልጅ ይቅርታን ለምታስገኝ ወደ ልዑል እግዚአብሔር አሻቅበው የሚማልዱ ዓይኖች ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁና ለሚሰቃዩት ዋስና ጠበቃቸው አንተ ነህና በእኔ ላይ የሚተባበሩትን የጠላቶችን የምክር መረብ በጣት ሰጣልልኝ። ነፍሴንም ሥጋዬንም ለአንተ አደራ ሰጥቻለሁና። ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነ ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ዘንድ ጥበብን ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅ አድርገኝ። ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ የሽቱ ጠል ለረበበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትን አታጓርድብኝ። በችግሬ ውስጥ በትምህርተ መስቀል እጅን አመሳቅዬ በምጸልይበት ጊዜ ትረዳይ ዘንድ ፈጥነ ድረስልኝ እንጂ። ሚካኤል ሆይ ካህናተ ሰማይ ሱራፌል ከአንተ ጋር መሥዋዕትን በሚያቀርቡ ጊዜ የጽርሐ አርያምን መዓዛ ለተመሉ አናፍ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል ጠባቂ አንተ ነህና ጓደኞችህ መላእክትን እኔን አገልጋይህን ወዳጅን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሚካኤል ሆይ የሰማያዊ የንጉሥ ክርስቶስ የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍር ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋና ድምፀ ቃና ያማረ የተወደደ ነው። የውዳሴ መታሰቢያ የወርቅ ማርዳ ይሁንልኝ። ጽንዓ ፍቅር ከማር ወተት ይልቅ ጥሞኛል። ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበተ ሰላምታ ይገባል። የሰላም መልአክ ቅዱስ ሚካኤል ሆይ የምስጋናን መሥዋዕት የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በዕደ ጻዕረ ሞት እንዳያፍነኝ በአፌ ላይ ጥበቃህን አጠንክር። ሚካኤል ሆይ መሰበር መጥረስ ለማያገኛቸው ረቂቃን አስናኖች ሰላምታ ላለው። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተነ። ስለዚህ ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾሞሃልና አንተ ቀሲሱ ሚካኤል ለእኔ ለአገልጋዬ ምሕረትን ትለምን ዘንድ ተገቢ ነው። ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበተ ሰላምታ ላለው። ክቡር መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕል ፊት ቆሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለሁልህ በማለት ፈጥነ ድምፅ አሰማኝ። ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃል ሰላም ላለው። ተራዳኢው መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትህን በር አትስጋብኝ። ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስ ሰላም ላለው። ድል አድራጊው መልአክ ሆይ ያ ቀድሞ አመፀኛው ዲያብሎስ
የጥንተ ተንኮሉን ሊተው አልቻለምና የጦር መሳሪያን ታጥቀ መጥተ ድምጥማጡን አጥፋው። ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉርኤም ሰላም ላለው። ትጉህ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለይ ማልድሃለሁ። ሚካኤል ሆይ ከዕንቁ ባህሪ ይልቅ የሚያስደንቅ የሥነ ተፈጥሮ ሀብል ላጠለቀ ክሳድ ሰላም ላለው። ርኅርሁ መልአክ ሆይ አዝናማትን በየክፍላቸው ጽፈ የምታዘጋጅነ የሕዝብህ ደም ኃጢአት ለማቃለል ለካህን ሥልጣን ተሰጥቶአልና በአማላጅነት መሥዋዕተ ቁርባን ኃጢአቴን አቃልልኝ። ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም ላለው። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳት ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባዬንም በመቅሰፍት ጅራፍ ግረፈው። ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንቦለቦሉ አክናፎች ሰላም ላለው። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ሚካኤል ሆይ እሳታውያን ልብሰ ተክህኖ ተጎናጽፎ ነጸብራቃውያን ሞጣት ለደረበ ዘባነ ሰላም ላለው። የምህረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋና አቀርብልሃለሁ። ጥቂቱን የምስጋና እጅ መንሻ ሳታቃለል ተቀበል። ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ እግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምዕመናንን ለተሸከመ እንግዳ ሰላም ላለው። ሁል ጊዜ ከፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያን በጸሎት ከማሰብ አትርሳኝ፣ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፉ ለታቀፈ ሕፅን ሰላም ላለው። መልአክ ሆይ የአእላፍ መላእክት መስፍናቸው አንተነ በችግሬ ጊዜ ተረዳይ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ። ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም ላለው። ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ ርግብ ወይም ዋልያ አንተ ነህና የሕፃናት እድገት በነጋ በነጋው እንዲጨምር ጽድቅህ በእኔ በባሪያ ላይ እድገቷን ታሳይ ዘንድ ግለጽ። ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝርዓተ ሰላም ላለው። ረዳቴ መልአክ ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬ ዕለት የምለምንህን ተገቢ ድርሻዬን ስጠኝ። ሚካኤል ሆይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርና ሰላም ላለው። ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህ። ከጭንቀት የተነሳ ነፍስና ሥጋዬ በታወኩ ጊዜ ጓደኛ ጓደኛውን እንዲረዳ እኔ ባሪያህን ትረዳይ ዘንድ ወደ አንተ ማጸናለሁ። ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዲኦነት ልብስ ጸምር እየመጠነ ለሚያጎናጽፈው ረቂቅ ክንድ ሰላም ላለው። ተራዳዩ መልአክ ሆይ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማልዳለሁ። እኔን አገልጋይን ተግተህ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተብ ለጨበጠ እጅ መዳፍ ሰላም ላለው።
ረቂቁ ሚካኤል ሆይ ነበልባላዊ የሆነ መልካም መዓዛ ባለው በጻዕዳ ኦፍ እመስልሃለሁና መዓዛው የጣፈጠ ሽቶን ቀባኝ። ብዙዎቹ ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነት ጥቂት ድርሻ ብቻ ነው የምፈልገው። ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቃ ዋግ በበረከቱ ጊዜ መጽሐፍን ላዘጋጁ ጣቶች ሰላም ላለው። ጠባቂው መልአክ ሆይ የነገሥታት ንጉሥ የሚሆን እግዚአብሔር የመሥዋዕቱ ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች ለእግሮች የሕይወት ጫማን ያዘጋጁልኝ። ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርእስተ አጻብዕ ላይ ለሚያንጸባርቁ አጽፋሮች ሰላም ላለው። ፈጥኖ ደራሽ ሆይ ከወራሪ ጠላት ታድና ዘንድ ሰውነቴ እደ እሌኗን ወደ አንተ ዘርግታ ትማልዳለችና ነፍሴን የረዳትሽ መልአክን የነኛ ይዞሽ ደረስኩልሽ በላት። ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም ላለው። ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም ላለው። ክቡር መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋይን ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወደ ሰላም ላለው። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያው አዳራሽ ቆመ በጸሎት ኃጢአቴን ታስተሰርይ ዘንድ እኔ አገልጋዬ ካህኑ ሚካኤል እያልኩ ማልድሃለሁ። ሚካኤል ሆይ ቂም በቀል የሌለበት የርኅራኄና የየዋሃት መዝገብ ለሆነ ልቦና ሰላም ላለው። የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤል ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም አገልጋይህን ከስውር ወጥመድ ሰውረ በሰላም አሳልፈኝ። ሚካኤል ሆይ በውሳጤ የገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩለያት ሰላም ላለው። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከለው አይችልም። እንግደለው እናጥፈው የሚሉትን ጠላቶችን ጽጋግ በተቀላቀለበት አውሎ ነፋስ በታትነ ከገጸ ምድር አጥፋቸው። ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ሕሊና ሰላምታ ላለው። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም በጠላቴ በዲያብሎስ ላይ መዘህ ተነሳሳበት። ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ የሚሰማ የሚበላ የእሳት ነበልባል ለሆነ አንጀትህ ሰላምታ ላለው። መሥዋዕትን የሚያሳርጉና የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሆይ በሁሉ ዘንድ አዋቂ አንተ ነህ እንጂ ገብርኤል ቢተካከልህ እንጂ እንዳንተ ማን አለ? ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተመላ ብርሌ ለሚመስል አንጀትህ ሰላም ላለው። ሚካኤል ሆይ በፍቅር በሰላም ጊዜ ይቅርታ ይደረግልኝ። የነፋስ ኃይል ጉምን እንደሚበትነው የጠላቶችን ምክር እንዲሁ በትነ ዕድሜንም ስጠኝ። ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስ ስለሆነ ንዋዬ ውስጥ ሰላም ላለው። ክቡር መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ። እኔን አገልጋይህን ከሞተ ኃጢአት አድነኝ። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተኩዞ የሄደ የለምና። ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ እንብርት ሰላም ላለው። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤል ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ህብስት ሕይወት መግበኝ። ሚካኤል ሆይ መብረቅን በተመላ የነጸብራቅ ዝናር ለታጠቀ ወገብ ሰላም ላለው።
ታጋሹ መልአክ ሆይ ከመዓት የራቅህ የምሕረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭታ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ሚካኤል ሆይ በጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ ምድር አስተካክሎ ያቆማቸው አጽኖ አድኖ ለሌለባቸው አቆያጽ ሰላም ላለው የሕይወት ጎዳና መሪ የእስራኤልን በባህር መካከል መንገድ ከፍተ ያሳለፍክ አንተ ነህና ከባዱን የኃጢአት ሸክም ከላይ ተወርድ ዘንድ በክንፍም እየበረርክ ድረስልኝ። ኃይል ሆይ የሰውን ልጅ ኃጢአት ስለማስተሰሪ ወደ ፈጣሪ በሰይድ ለሚማልዱ አብራክ ሰላም ላለው የሁሉ ጠባቂ ሆይ በባህሪው ባለ ጥበብ ዓለምን የፈጠረ እግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያ ልጆችን ከነርሱ ባለመለየት ለ40 ዘመን እንደጠበቃቸው እኔን አገልጋይህን በጠላቶች እንዳልበዘበዝ ከኔ ሳትለይ ጠብቀኝ። የተገፉትን የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮች ሰላም ላለው ቅንዓት ያለ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋህ ነህና እግሮችን ከስህተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተህኝ የሕይወትን ፍሬ ለመብላት አብቃኝ። ሚካኤል ሆይ በስህተት ጎዳና ለማይጓዙ ሁለቱ ስኳዊ ሰላም ላለው ቀልጣፋው መልአክ ሆይ ሥጋዊ ደማዊ ፍጡር ለመርዳት ፈጣን ነህና ሕይወቴንም በሰላም ኖርባት ዘንድ በቸርነት ጥላ ስር አስቀድመ ጠብቀኝ። ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መካሄድ ሰላም ላለው ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮውን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ክፈትለት። ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆኑ ጣቶች ሰላም ላለው ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀ ነህና በፍጹም ረድኤት ከጥፋት አድነኝ። ከቀድሞ ጀምሮ ከነበረ ከቅጽረ ጸሎት ሰውነቴን አስጠጋለሁ። አንተን የተጠጋ ደካማም ቢሆን ብርቱ ጽኑ በሚሆን ኃይለ ቃል ይድናልና። ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብን ለማያደናቅፋቸው ለእግርህ አጽፋር ሰላም ላለው ትጉህ መልአክ ሆይ በአካል ሦስት በመለኮት አንድ ለሚሆን አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ በአንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆም ሰላም ላለው ርኅሩኅ መልአክ ሆይ ሰማያዊ የዋህ ርግበ ገነት አንተነ ከኃጢአት በረሃ ዋዕይ መጠለያ ይሆኑ ዘንድ ሁለቱ ክንፎችን እንደ ድባብ በኔ ላይ ዘርጋቸው። ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክ ባሕርያት ሰላም ላለው ብርሃናዊ መልአክ ሆይ በልብሰ ብርሃን የተጌጠ የተሸለምክ እንደመሆን በዘመኑ ሁሉ ወዳጅነት እጅግ ጠቃሚ ነው። የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክ ሰላም ላለው የምሕረት አማላጅ ሆይ ቸርነት የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘህ ተገለጥና በእርግጎ ገደል ይግባ። ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርብልሃለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት
የጸሎቴን ጸጋ እጥፍ ድርብ አድርገህ ላክልኝ። አማላጃችን ሚካኤል ሆይ፣ ፈጥኖ ደራሻችን ሚካኤል ሆይ፣ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህ እኮ። የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህ። ይልቁንም የልዑላንም ልዑል አንተ ነህ። በጠራው ሁሉ ጊዜ በይቅርታና በቸርነት ድረስልኝ፣ አታርቀኝ። ሚካኤል ሆይ የተጨነቀውን የተጨቆነውን ነፃ የምታወጣ መልአክ ሆይ ሰላም ላንተ ይሁን። ሰራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትን በማመን የለመንን ሁሉ በክንፈ ረድኤት የምትሰውር ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰ ደግፈ የምታጽናናው ሚካኤል ሆይ አንገትን ዘንበል ቀለስ አድርገ በፈጣሪ ፊት ሰግደ እኛን ባሮቹን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርክ ዘንድ ለምን፣ አማልድ፣ ለዘላለም አሜን። አቤቱ መልአከ ቅዱስ ሚካኤል አምላክ ሆይ በአርአያና በአምሳል የፈጠርከን ሕዝቦችን ከመከራ ሥጋ ከመከራ ነፍስ ሰውረን ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን ጠብቀን። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛ ጎዳና ምራን። አቤቱ መሐሪ እንደመሆን ኩናኔ በርትዕ ፈታዬ በጽድቅ እውነተኛ ፈራጅ አምላክ ነህና ለዘላለም አሜን።